ሰላም ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ሰላም ሄዶች ቤተሰቦች እናም ቆይታችኋል። ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን ጎበዞቹ የአፍላ ፍቅር ተዋናዮች የሚገኙባቸውንና አዲስ ይዟቸው የመጡትን 3 ምርጥ ስራዎቻቸውን የምንነጋገር ነው የሚሆነው። እነዚህን ስራዎች ብትመለከቷቸው ደግሞ በእርግጠኝነት ትዝናናላችሁ፣ ትወዳችኋላችሁ። አፍላ ፍቅር ላይ የምናውቀውን ደግሞ የትወና ብቃታቸውን እያሳዩበት የሚገኙትን 3 ስራዎች ነው የምነግራችሁ። እነዚህን 3 ስራዎች እንግዲህ እኔ እንደ ሪኮሜንዴሽን ብቻም ሳይሆን እኔ ተመልክቼ ተወዳጆቹ ደግሞ ተዋንያን ስለሚገኙበትም ጭምር በቀላሉ ህዝብ ጋር አሁን መድረስ እየቻሉ የሚገኙ ድራማዎች ናቸው። ከነዚህ መካከል ደግሞ የመጀመሪያውና እጅግ በጣም የወደድኩት ኤደን ነው። ኤደን አሁን ላይ በእንጎቻ ሲኒማ የዩቲዩብ ቻናል ነው እየተለቀቀ የሚገኘው። 3 ክፍሎቹም ወጥተዋል። በእነዚህም ከዚህ ቀደም በአፍላ ፍቅር የምናውቃቸው ሳሚ አሊያም ደግሞ ያሬድ አቡሻ እንዲሁም ደግሞ ቦቸራና ደንባሬት ይገኙበታል። ከአፍላ ፍቅር ተዋናዮች በተጨማሪ ደግሞ የተራቡ አይኖች ላይም የምናውቃቸው ተዋንያን ጭምር ያሉበት ድራማ ነው። የአፍላ ፍቅሮቹን ተዋንያኖች እንግዲህ እዚህ ጋር ስማቸውን ስንመለከት ሚላጭ አለ፣ ቆራጩ፣ ብሔራዊ፣ የሴቶች ቀማሹ ሴቶችን ይቀምሳል፣ ቅሬታም ይቀርብበታል። በዚህም ምክንያት ስራው አደጋ ውስጥ እየገባን የሚገኘው ኤደን የእንጨት ቤቱ ኃላፊ ነች። በብዙ ደግሞ ሳሚን ትወደዋለች፣ ታፈቅረዋለች። ይሁንና ግን ሳሚ አልተረዳትም። ሳሚን እሷ ብታፈቅረውም ሳሚ ደግሞ ቲቲ ነኝ የምትለውን ተረፉን ነው የሚያፈቅረው። ተረፉ በብዙ ሳሚን የተፈታተነች ነው የሚገኘው። ሳሚ ከዚህ ቀደም ለብዙሃን የሚደርሰው ቢሆንም ተረፉን ካፈቀረና ከተጃጃለ በኋላ እናቱን ሳይቀር ረስቷል። ለእናቱ የገዛውን ሽንሽን ቀሚስ ሳይቀር ለተረፉ ነው የሚሰጠው። በዚህም ምክንያት እንግዲህ ኤደንና ጓደኛው ሳሚ ላይ በጣም ተበሳጭተዋል። ይሁንና ግን ሳሚ ተረፉን ከማፍቀር ከመውደድ ፈቀቅ አይልም። ተረፉ ደግሞ ኤደን እንደምትወደው እንደምታፈቅረውም ስለምታውቅ ኤደን ማየት አትፈልግም፣ አትወድምም። በዚህ ምክንያት እንግዲህ ኤደን ስለሱ ስትጨነቅ ተመልክታ እሱ ፊት ላይ ከንፈሩን እስከ መሳም ድረስ ደርሳ እሷን ለማስቀናትና ከሱ ለማሸሽ ትሞክራለች። ይሁንና ግን ኤደን ያለ ሁኔታ ያለ መስፈርት ከዚያም ሰው ሳትጠብቅ የምታፈቅር አይነት ሴት ነች። ከዚህ ቀደም በአፍላ ፍቅር የምናውቀው ያሬድ፣ እዚህ ጋር ደግሞ ገረመው ደጀን ስራ ሊቀጠር ነው የመጣው። ስራ ሊቀጠር በመጣበት የአፍላ ፍቅሩ አቡሻ፣ እዚህ ጋር ደግሞ ሚላጭ የእንጨት ቤቱ ሰራተኛ ቢሆንም እንኳን የእንጨት ቤቱ ማኔጀር ነኝ ብሎ ጥያቄዎችን አቅርበውለት እኔ ነኝ የምፈትንህ፣ የእነዚህን ጥያቄዎች ካለፍካቸው ትቀጠራለህ ብሎት ብዙ ጥያቄዎችን ይጠይቀዋል። ከዚያም በኋላ ማኔጀር አለመሆኑን ይናገራል። ከዚያ ገረመው ተናዶ እንዴት አደርግብኛለህ ብሎ ይሰድበዋል። ኋላ ላይም ደግሞ መልሶ እኔው ማኔጀር ነኝ የመጨረሻ ፈተናይን ደግሞ ወድቀሃል ይለዋል። ስራ ፈላጊው ጅላጅሉ ገረመው ይቅርታ ይጠይቃል። ከዚያም በኋላ ደግሞ ማኔጀር ነኝ የሚለው ሚላጭ ቁጭ ብድግ ስራ ይለዋል። በዚህ ሰዓት ኤደን ትመጣለች። ከዚያም በኋላ እንዲህ እያለ የሚቀጥል እጅግ በጣም የሚገርም አይነት የትወና ብቃታቸውን የምንመለከትበት ታሪኩ የተዋቀረበትን መንገድ በጣም ሳቢና ማራኪ ነው። ገና ከድራማው ብዙ ነገር እንጠብቃለን። ድራማው ገና ከጅምሩ እንዲህ በጣም ከጎላ ከዚህ በኋላ ደግሞ በሚጨመሩ ካራክተሮችም ደግሞ በደንብ አድርጎ እየሰፋ ሲሄድ ይበልጥ ወደሱ እንድንቀርብ የሚጎትተን ይመስለኛል። ይህ እንግዲህ እንዳልኳችሁ በእንጎቻ ሲኒማ የዩቲዩብ ቻናል ነው እየተለቀቀ የሚገኘው። የመጀመሪያዎቹ 3 ክፍሎች ተለቀዋል። ከዚህም በኋላ በዛው ቻናል ነው የምታገኙት። ገብታችሁ ተመልከቱላቸው። ፍቅራችሁንና አክብሮታችሁን በዚያ ደግሞ ግለጹላቸው። እጅግ በጣም የምትወዱት ስራ ነው። እጅግም አስደናቂ ድራማ ነው። እኔ በጣም የወደድኩት የመጀመሪያዎቹን 3ቱን ክፍሎች ተመልክቻለሁ። ሁለተኛውና እጅግ በጣም የወደድኩት ደግሞ ልዕልት ነው። ልዕልት እየተለቀቀ የሚገኘው በአዲስ ሲኒማ የዩቲዩብ ቻናል ነው። አፍላ ፍቅር ላይ የምናውቃቸው ብሩክ፣ ፊዮሪ፣ ሶሲ እንዲሁም ደግሞ ደንባሪት የሚገኙበት ነው። በዚያ ካራክተር እንግዲህ ልዕልት ነው ስሟ ደንባሪት። እንግዲህ በአፍላ ፍቅር ካራክተራቸው ስናወራ ደንባሪት የእንጀራ እናት አለቻት። ወደ ውጭ ሄዳ ነበር። ከዚያ ከአረብ ሀገር ስትመለስ ግን ዊልቸር ላይ ሆና ነው የተመለሰችው። ይሁንና ግን አባቷ መሞቱን አልሰማችም ነበር። ድንገት እንግዲህ መርዶ ያረዷታል። ካረዷትም በኋላ የእንጀራ እናቷ አስመስላ ለሷም እንደምትጨነቅ አድርጋ አባቷ ሀብቱን በሷ ስም አድርጎ ስለሆነ ያለፈው ያንን ሀብት ለመቀራመት ስትል ብዙ መንገዶችን ትፈልጋለች። ደንባሬትንም እንደምትወድ እንዲሁም ደግሞ ለአባቷ እንዳዘነች አድርጋ ወደሷ ትቀርባለች። በአፍላ ፍቅር ካራክተር ስማቸው ሶሲና ብሩክ ደግሞ የሌላ ቤተሰብ ልጆች ናቸው። ደንባሪት ቤተሰብ ደግሞ ቤተሰባቸውን እንደበደለ ያስባሉ። የነሱም ሀብት እንደሆን ያምናሉ። በዚህም ምክንያት እንግዲህ ሶሲ እጅግ ኃይለኛ ሆና የምትሰራበት እንዲሁም ደግሞ እኩይ ገጸ ባህሪ ሆና የምትሰራበት ነው። ይሁንና ግን ከደንባሪት የእንጀራ እናት ጋርም ተፋጠዋል። የጥቅም ጉዳይ ነው። የደንባሪት የእንጀራ እናት እሷ ላይ በደንብ አድርጋ አተኩራለች። እሷ ግን
እየተከታተለቻት እንደሆነ አታውቅም። ሶሲም ጥቅሙን ፍለጋ እንዲሁም ደግሞ በቀልም ፍለጋ ወደ እርሷ እንደ ጓደኛ ሆኗ ትቀርባለች። እሷ አለመራመዷንም ሰምታ ሐሴት ታደርጋለች። በብዙም እሷን ልትረታ እንደምችልም ታስባለች። በብዙም ደግሞ እሷን ልትጎዳት ከዚያም በኋላ ደግሞ የኔ ነው የምትለውን ያንን በደንባሪት ስም ያለውን ሀብት ልትቀራመት ትጥራለች። ብሩክ እዛ ላይ የፊዮሪ ፍቅረኛ ሆኖ ነው የሚሰራው። እሱ ግን የቀረበው ለጥቅሙ ነው። አፈቅራታለሁ አሊያም ደግሞ እወዳታለሁ ይላል። ይሁንና ግን ሶሲ የሰጠችው ሚሽን ነው። ያንን ሚሽን ማሳካት ደግሞ ግዴታው ነው። ያንን ነገር እንዲያደርግ ደግሞ ወኔ ትሰጠዋለች። ብሩክ ቢፈራም እንኳ እንዳይፈራ አስጠንቅቃ ትነግሯለች ሶሲ። እሱም አደርገዋለሁ ታያለች ሲል ቃል ይገባላታል። እሷም እኔም የማውቀው ወንድሜ ይህ ነው ስትልም ትናገረዋለች። ሶሲ እኩይ ገጸ ባህሪን የምትጫወተው የነሱን ሀብት በደንብ አሪፍ ስም አባቷ አድርጎ እንደሞተ ታስባለች። ያንንም ለማግኘት ስትል ትሯሯጣለች። ይህን ድራማ እንግዲህ ቅድም እንዳልኳችሁ በአዲስ ሲኒማ የዩቲዩብ ቻናል ነው እየተለቀቀ የሚገኘው። ብትመለከቱት በደንብ ትወዱታላችሁ ብዬ አስባለሁ። በጣምም የምናውቃቸው የተወነ ብቃታቸው አሳስበንም ከዚህ ቀደም እናውቃቸዋለን። በጣም ጎበዞች ናቸው። ታሪኩ ደግሞ እጅግ በጣም ሳቢ፣ እየተዝናናችሁ አንዳች ነገር እንደምትማሩበት ምንም ጥርጥር የለኝም። ይህንን ድራማ ብትመለከቱ ብዬ ሪከመንድ አደርጋችኋለሁ። ሶስተኛው ደግሞ መጀመሪያው 5 ክፍሎቹን የተመለከትኩለት ፍላጎት የተሰኘ ድራማ ነው። ይህ ፍላጎት እንግዲህ የአፍላ ፍቅርና የተራቡ አይኖች ተዋንያኖች የሚገኙበት ነው። አፍላ ፍቅር ላይ ኢዮሲን ሆኖ የሚሰራው እንዲሁም ደግሞ የተራቡ አይኖች ላይ አቢኒን ሆኖ የሚሰራው እዝራ የሚገኝበት ድራማ ነው። ይህ ድራማ እጅግ በጣም ደስ የሚል ድራማ ነው። ታሪኩ በጣም ደስ ይላል። እንዲሁም ደግሞ በዚያ ላይ የምትመለከቷቸው የትወና ብቃታቸው በጣም አስገራሚ ነው። ታሪኩም የተዋቀረበት መንገድ እጅግ ሳቢ ነው። የመጀመሪያዎቹ 5 ክፍሎች ወጥተዋል። በለዛ የዩቲዩብ ቻናሉ እየተላለፈ የሚገኘው እንደምታውቁት ለዛ ሐረግ ተከታታይ ድራማ የሚለቀቅበት የዩቲዩብ ቻናል ነው። በዚያ የዩቲዩብ ቻናል 5 ክፍሎቹ ተለቀዋል። እጅግ በጣም ነው የወደድኩት። በጣም የሚገርም አይነት ድራማ ነው። ብትመለከቱት በደንብ አድርጋችሁ ትወዳላችሁ። እነዚህ 3 ድራማዎች ተመልከቱ። እኔም እየተመለከትኩ እገኛለሁ። በጣም የሚወደድኳቸው ድራማዎች ናቸው። እዛ ላይ ገብታችሁ ስራዎቻቸውን ብትመለከቱላቸው፣ ኮሜንቶችን ብትጽፉላቸው፣ ላይክ ብታረጉላቸው፣ ብትደግፏቸው እጅግ በጣም ነው ደስ የሚለኝ። የሚሰራቸው ስራዎች ደግሞ ይበልጥ መታየት እንዲችሉ የለፉትን ያክል ደግሞ መጠቀም እንዲችሉ ብትደግፏቸው በጣም ነው ደስ የሚለኝ። ልጆች ናቸው፣ ገና እያደጉ ያሉ ልጆች ናቸው። የእኛን ድጋፍ ይፈልጋሉ። ያንን ነገር ማድረግ ብንችል በሚል ነው ይህንንም ቪዲዮ የምሰራላችሁ። ውድ የዶች ቤተሰቦች 3 የኔ ምርጫዎች ናቸው የምላቸውን ድራማዎች ወደ እናንተ ያደረስኩበት አጭሩ ቪዲዮ ይህንን ይመስል ነበር። አብራችሁኝ ስለዘለቃችሁ እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።